እኔ ሰው ይናፍቀኛል። ለምካሄድ አልወጣም ቁጭ ብዬ ነው የምውለው። አንድ ሰው መጥቶ ካጫወተኝ ደስታዬ ነው በቃ። ጡረታ ምናምን የለህም? አልተከበረልህም? 8 ዓመት ከ8 ወር አካባቢ ነው የሰራሁት። 10 ዓመት አልሞላኝም። ጡረታዬም አልተከበረም። መድኃኒት ካለ ደስታዬ ነው በቃ። እንዴት እንደምፈነድቅ ድንጋር አልችልም ልነግርህ። መድኃኒት ካጣው ግን ሰው አንዱ ምን መጥቶ ከሚሰጠን ላይ መድኃኒት መግዛት እጅግ በጣም ከበደኝ። በቃ እኔ ኤሌክትሪክ ሊዝ ነበር ብያለሁ። ከዚህ ለመሰለ ግፊቱ ስኳሩም የአልጋ ቁራኛ ያደርጋል። ላትንቀሳቀስ ሽባ ልትሆን ትችላለህ። ያን በማሰብ የእሷን ህይወት እንደገና መበደል ነው ብዬ ራሴን ላጠፋው አስባለሁ። የሁሉ ነገር ደርሶብህ ቤተሰብ ሳይኖርህ ማንም ጥያቄ በማይኖርበት ሰዓት ላይ እኮ ለመኖር መታገል ራሱ እኮ ትልቅ ነገር ነው። ትልቅ ጠንካሪ አይኔ ባይበራ እንኳን በሐሳብ በእንትን ብትደግፉኝ ተጽናንቼ ልኖር እችላለሁ። እስካሁን አለው ምን አደርጋለሁ? ብዙ ሰርቼ ነበር አልሆነም። ሰው ማለት እንደ ብርጭቆ ነው፣ ተሰባሪ፣ ረጋፊ፣ ቀንን ያህል ጉልበት ጊዜን ያህል አለቃ እንደሌለብን በጠዋት በማታ ስንጣድፍ ስለ ነገ ስንሮጥና ነገ በመዳፋችን ያለ እስኪመስለን ስናረጋግጥ ይገርማል፣ ያሳዝናልም። የዛሬ ባለ ታሪካችን ንጉሱ ጫኔ ይባላል። የደብረ ማርቆስ ከተማ ነዋሪ ነው። እኔ አቶ ንጉሱ ጫኔ ይባላለሁ። አሁን ያው እንግዲህ በስኳር ህመም 26 ዓመት ጨርሼ 27ኛን ይዣለሁ እና ከ3 ዓመት ከ6 ወር አካባቢ ይሆነኛል አይኔ ጠፍቶ ከስራም ከምንም እንትን ብዬ ቤት ውስጥ ቁጭ ብያለሁ። በመኖር ውስጥ እንደማናችንም ብዙ ከፍታና ዝቅታን አልፏል። ግን አንዳንዴ ከመቀበል አቅም በላይ የሚሆኑ እውነታዎች እንድንጋፈጥ ህይወት ታስገድደናለችና የባለ ታሪካችን ትከሻ ከባዱን የመኖር ቀንበር እንዲሸከም ህይወት አስገዳጅ በትሯን አሳርፋበታለች። ሰርቼ ደከመኝ በቃኝ ሳይል አድርጎ ሳይጨርስ ሰርቶ ሳይጠገብ የበተነውን ሳይሰበስብ ነገሩ ሁሉ በጅምር የቀረ ወንድም የማረሚያ ፖሊስ አባል ነበር። ብቻና 4 ዓመት ከምናምን ሰርቻለሁ። ብቻና በደርግ ሰዓት ያው ወደ ወለጋ ክፍለ ሀገር ተዛውሬ የሰራው ድንገት በተከሰተ ነገር ግጭት የሆነ ችግር ላይ ገብቼ ታስሬ ወደ ቤተሰብ ወዳለበት ወደ ምስራቅ ጎጃም ዝውውር ጠይቄ መጣሁ። ዝውውር ጠይቄ መጥቼ እዚህ ወለጋ ከታሰርኩት ጋራ 11 ዓመት ከ4 ወር ታሰርኩ። ከዛ በጥሩ ጸባይ በጥሩ ስነ ምግባር ማረሚያ ቤቱ አመክሮ ሰጥቶኝ እንደውም ጥሩ ነገር በመስራቴ ደብዳቤ የፍንትን ሁሉ መሸኛ ተሰጥቶኛል። በጉልበት ሰራ ስለነበረ ጥሩ ስነ ምግባር በማሳየት ያለን የነበረን ባህሪ በጣም አሪፍ ነው ተብሎ ነው የተሰጠ ደብዳቤ። ያ ሁሉ ተሰጥቶኝ ወጣው። ያው እነ ኮማንደር ሰለሞንም አሉ ለነሱ ለምስክርነት ማስፈላጊ ከሆነ እና በጥሩ ስነ ምግባር ወጣው። ከዛም ወጥቼ ባለኝ አናጺነት ሙያ እዚህ ከተማ ወረዳም የተዘዋወርኩ ሰራ ነበር። ከዛ ወደ ፑል ስራ ደግሞ ገብቼ ፑልስ እስከ 2013-14 አካባቢ ስሰራ ቆየው። እዚህ ሰራ የነበረው ተዛውሮ ወደ አዲስ አበባ ሲሄድ አዲስ አበባ ይዞ ሄዶ ነበረ። በዚሁ በስኳሩ ምክንያት የጤና መታወክ ደርሶብኝ ትቼው መጣሁ። ስኳሩን ግን እስር ቤት ከመግባት በፊት ነው በሽታውን ያወቀው ወይስ ከወጣ በኋላ ነው ይሄ ነገር የመጣው? እስር ቤት እያለሁ በ92 ነው የያዘኝ ስኳር። መድኃኒት ትወስድ ነበር? ትከታተለው ነበር ወይስ? አዎ በደንብ ወስድ ነበር። ስኳሩን በደንብ ከታተል ነበር እና ስኳሩ ወደ 27ኛን ጀምሬያለሁ። መድኃኒት መውሰድ ከጀመርክ ማለት ነው? መድኃኒት መውሰድ ከጀመርክ ስኳርም ግፊት እና አሁን ብሎ ገዝግዞ እንግዲህ ዛሬ 3 ዓመት ከ6 ወር ከ7 ወር አካባቢ ሆነ አይኔን አጠፋው። ድንገት ነው እንደው ነው። ከዛ በፊት
ይሄ ነገር ሊከሰት ይችላል ብሎ ሕክምና ጋር ለመሞከር አስበ ነበር ወይስ እንዴት ነው? ሞክሬ ነበረ። አይን እንትን አለው አዲስ አበባ ወይም ጎንደር ብለውኝ ነበረ። መታከም ነበረብን። ስለዚህ በወቅቱ ደግሞ ሰው ትንሽ ነገሮችና አዛባብኝ። ጸበል ቆንጆ ነው በጨረር እንትን ከምትል ጸበል ቆንጆ ነው ምናምን የሚል ነገር ሀሳብ ነው። አርሴማም ኪዳነ ምሕረትም ጸበል ቆየው ሞከርኩ፣ አልሆነም። ከዛ በአጋጣሚ ያው ልታይ ሲሄድ አይኔ ከአገልግሎት ውጭ እንደሆነ ነገሩን። ወደ ጎንደርም ወደ እንትን ሰው ተባብሮ ሊልከኝ አስቦ ስታይ ከዚህ በኋላ መዳን አይችልም፣ መነካካትም የለብህም ለማይድነው ነገር ማለት ነው። ከዛ ተስፋ ቆርጬ እንግዲህ እስካሁን አለው ምን አደርጋለሁ። ብዙ ሰርቼ ነበር፣ አልሆነም። ማርቆስ ላይም ተቀምጬ ያውቀኛል ሰው ነኝ። ከሰው ጸብ የለኝ እንትን የለኝ። በመልካም ስነ ምግባሬ ነው የሚታወቀው። እና የእግዚአብሔር ነገር ይህን ጣለብኝ። ቁጭ እያለሁ 3 ዓመት ከምናምን ቤተሰብ የለም። አሁን እናት አባት ምናምን እህት ወንድም የለም። እናት አባት ወንድም እህት የለኝም። በልጅነት ነው የሞቱ ይባላል። በልጅነት ነው። እህቶቼ በዚህ ነበረች፣ ሞተች። አንተ ብቻ ነው የቀረው? ወንድሜም አዲስ አበባ ነበረ፣ ሞተ። እስር ቤት እያሉ ነው የሞተው። አሁን እኔ ብቻ ነኝ ያለሁት ከቤተሰብ ማለት ነው። ከቤተሰብ አንድ አለችኝ። አንጣጣም፣ አትጠይቀኝም። እሷም በእንትን ስለማንስማማ በባህሪ ያስተማረችኝ አዲስ አበባ እስከ 8 ያስተማረችኝ እሷ ነበረች። እናቴ እንደሞተች አንጣጣምም። ያው እሷም ዝም ብላ ቁጭ ብላለች። እዚህ ነው ያለችው? አዎ ማርቆስ ነው ያለችው። ከውጭ ነበረች፣ አረብ ሀገር መጣ። አሁን ማርቆስ ነው ያለችው። ልጅስ የለም? ትዳር እንዴት ነበር ከዚህ በፊት? ልጅ ምዕራብ ወለጋ እያለሁ አንድ ልጅ ወልጃለሁ። እዚህ ደግሞ እስር ቤት እንዳለው ከማሜ ተገኘ፣ ምናልባት ታውቋት ይሆናል እዚህ ከተማ ውስጥ። ከእሷ አንድ ወንድ ልጅ ወልጃለሁ። እሱም ስራ አልያዘም። ያው አሁን ከእሷ ጋር አዲስ አበባ ነው ያለ። ምንም አይነት ነገር ከልጆቼ የማገኘው ነገር የለም። የሚያግዝ የለም። ጓደኛስ ነው የምትቀርበው? በደህና በነበርክበት ሰዓት ላይ አብሮ ሻይ ቡና እየጠጣ ነበር ምናምን የሚጠይቅ የለም? የጠየቁ የለም? እንደዚህ ሆነህ በአሁኑ ሰዓት ላይ በጣም እንዲህ ሆነህ እንደው ለጓደኛ እናግዝ ብሎ የመጣ ሰው የለም? ጓደኞች እንደታመምኩ ሰሞን የተወሰነ 1,000 ብር አውጥተው ሰጡኝ። ከዛ ወዲህ ማንም ሰው እንትን ያለኝ ሰው የለም። የት ሄድክም ብሎ የጠየቀ የለም? እስኪ አሁን ምንድን ነው አሁን የሚሰማ ስሜት ምንድን ነው? አሁን አንተ እኔ አሁን የሚሰማኝ የሚያሰጋኝ ያው ስኳሩ እንትን ነው እና በተለይ ያው መድኃኒት ጠፋ በሚባልበት ሰዓት ይጨንቃለሁ። አየህ የሀገር ሰው ሙቶ የተገላገለ ሲል እንዲሁ በዋዛ እንዳልሆነ በመድኃኒት እጦት ሰቀቀን የምትንገበገበው የባለ ታሪካችን ህይወት እማኝ ናት። ለራስ ሞት የተደረሰ ለቅሶ ለመግዛት 3,000 ምናምን ብር ይፈጃል። ያንን ባለፈው ተጨንቄ በቃ በጣም እንደውም ህዳር ታህሳስ አካባቢ ራሴ ላጠፋው ኤሌክትሪክ ሊዙላ ስቤልባል እና ጎበዝ እንደኔ ያለ ነገር አይደረሰባችሁ። ወንድ ልጅ ያለቅሳል። አዎ ነገሮች ከልክ ሲያልፉ ገደብ አልባ ደራሽ እንባ የልብን ሀቅም ጠራርጎ የሚወስድ ዶፍ ከአይን ማማሰር እንደ ሐምሌ ዝናብ ላይ አባራ ይወርዳል። እና ቢያንስ ለራሴን እንኳን ችዬ መኖር ይችል ነበር። ሌላ ሰው አለ። ያም ሆኖ አልሆነም። እግዚአብሔር አላለውም። ህይወት ብዙ ናት ትርጉማ። ዛሬ ቁመን የምንል ሰዎች ነገ እንዲህ አይነት ነገር እንደሚገጥመን የምንረሳ ብዙ ሰዎች አለን እና እንግዲህ እንደምታዩት ነው ደህና ጎበዝ ሰርቶ የማይደክም
በህብረተሰቡ ዘንድ እጅግ የሚወደድ ምስጉን የሆነ ባህሪ የነበረው ሰው ዛሬ ቀን ጥሎት እንግዲህ በዚህ ልክ እያያችሁት ነው። ምናልባት እንደው ላንተ በአሁኑ ሰዓት ላይ አብራህ ያለች ምንም ሳትሰስት አብራህ አንተን ይዛ ያለች ሰው አለች እና እንደው እንዴት ነበረ? አሁንስ በምን ሁኔታ ነው ያለው እዚህ ቤት? እሷ እንደው ለኔ ሚስት ሳትሆን እግዚአብሔር የሰጠኝ እንትን ነው፣ ሎተሪ ነው። ልባም ሴት የባሏ ብርሃን ናት። እግዚአብሔር በነገሮች ሁሉ መንገድ አለው። የወደቅክ ሲመስልህ ብርቱ ድጋፍ ከጎንህ እንዲመዘዝ ቤትህን በልባም ሴት ይባርካል። ትልቅ ነገር እንደንትን ስለምታየው እንዴት ልጣለው እኔ ሰው አይደለሁም ብላ ይኸው ይዛኛለች እና ሌላ ምንም አሁን ገቢ የለንም። ሰው እግዚአብሔርን የፈራ ሰው አንዳንድ ሰው በሚሰጠን እንትን ነው የምኖረው። ሌላ ገቢ ምንጭ የላችሁ? ሌላ ምንም ጡረታ ምናምን የለህም? አልተከበረልህም? 9 ዓመት ከምናምን 8 ዓመት ከ8 ወር አካባቢ ነው የሰራሁት። 10 ዓመት አልሞላኝም፣ ጡረታም አልተከበረም። 10 ዓመት ከሞላ በኋላ ነው ጡረታ የሚከበረው? የሚከበር አዎ፣ የመንግስት ስራ 10 ዓመት ከሞላ በኋላ እና ያ አልሞላም። በዚህ ምክንያት አሁን በምንድን ነው የምትተዳደሩ? አሁን እንደው የነፍስ ያህል እንደሚሰጣችሁ ነግረኛል፣ ግን በቋሚነት የምትታገዙበት ነገር የለም? ምንም ነገር የለም። መድኃኒት የምትወስደው የጤና መድን አለ አይደል? የጤና መድን አለ። መድኃኒት ካለ ደስታዬ ነው። በቃ እንዴት እንደምፈነድቅ ልንገርህ አልችልም ልነግርህ። መድኃኒት ካጣው ግን ሰው አንዱ ምን መጥቶ ከሚሰጠን ላይ መድኃኒት መግዛት እጅግ በጣም ከበደኝ። በቃ እኔ ኤሌክትሪክ ሊዝ ነበር ብያለሁ። ከዚህ ለመሰለህ ግፊቱ ስኳሩም የአልጋ ቁራኛ ያደርጋል። ላትንቀሳቀስ ሽባ ልትሆን ትችላለህ። ያን በማሰብ የእሷን ህይወት እንደገና መበደለው ብዬ ራሴን ላጠፋ ብሎ አስባለሁ። ከተማ ወጥተህ አታውቅም? የአይንህ እንደዚህ ከሆነ በኋላ ይባላል። አልወጣም። ለምንድን ነው የማትወጣው? ምን ብዬ እወጣለሁ? ምክንያት ምንድን ነው? አሁን አንተ ገብቶኛል፣ እውነት ነው። ደህና እንደዚህ አይነት የነበርክ ሰው ዛሬ እንዲሆነ መታየት በጣም ይከብዳል። ቤተክርስቲያን እንኳን እንደማትወጣ እዚሁ ቤት ለቤት እንደምትንቀሳቀስ ነው። ሰው አንተ መኖርህን የማያውቅ ብዙ ሰው እንዳለ ታውቃለህ? ሊኖር ይችላል። ይሄን አልጠራጠርም። ብዙ ሰው አለ ወይ ሊል ይችላል። አሁን ይሄን ሳይ አዎ እንደሚለው አልጠራጠርም። እንግዲህ ምናልባት እንግዲህ አንተን የሚያዩ ሰዎች ይኖራሉ። አብሬ የሰራኋቸውም እዚህ አሉ። እነ ኮማንደር ሰለሞን ማረሚያ ቤት እንትን የነበሩ እነሱ ያውቃሉ። እነ መቶ አለቃ ስፈራው ያውቃሉ። እነ ኮማንደር መልሻና ያውቃሉ። አብዛኛው የማረሚያ ፖሊስ ያውቀኛል። እኔ የከተማ ፖሊሱም ያውቁኛል። በባህሪ በምንም ምንም እንትን እንደማድረግ እኔ 20 ዓመቴ ነው ከእስር ቤት ከወጣሁ። አንድ ቀን ተጣልቼ ከሰው አንድ ቀን እንትን ብዬ ማለቅ በቃ ለምን ህይወት ያስተምራል። ያንን እንትን ብዬ እንኳን እዚህ ሆኜ እዛም በድጋፍ ወረቀት እንደወጣሁት ነው በምሰራበት እንትን። ይሄንን ማንም ሰው ሄዶ ኮማንደር ሰለሞንን ጠይቆ ማረጋገጥ ይችላል። እዚህ ቀበሌ እንትን እና አሁን አንተ ለሰዎች እንደው ምን ትመክራለህ? እንደው አሁን ይሄ ነገር ይከሰታል ብላ አላሰብኩም፣ ዛሬ እንደዚህ ይሆናልና ነገ ይሄ ነገር ይመጣብናል ብለው የማያስቡ እግዚአብሔርን የማይፈሩ ብዙ ሰዎች አሉና ለነሱ የምትለው ነገር አለ? ሰው ስንባል ዛሬ ወተን ብርጭቆ ማለት ነን። ይሄን አናውቅም እኛ ሰዎች ስንባል እቃ ብርጭቆ ቁስ መሆናችንን አናውቅም። አዎ እና እንደኔ አይነት ነገር ሰዎች ሊገጥማችሁ ስለሚችሉ እባካችሁ ለሰው እዘኑ። እንደኔ አይነት አደጋ አይድረስባችሁ ነው በቃ። አዎ ምንድን ነው የሚናፍቅህ እስኪ አንተ? አሁን እኔ ሰው ይናፍቀኛል። ለምታየት አውጣም ቁጡ ነው የምለው። አንድ ሰው መጥቶ ካጫወተኝ ደስታዬ ነው በቃ ደስታዬ መጥቶ ቁጭ ብሎ ቢያጫውትህ ለአንተ ትልቅ ነገር ነው። ትልቅ ነገር ነው። እኔ በቃ ትልቅ ነገር ነው። ትልቅ ደስታዬ ነው። ሰው ነው የሚናፍቀኝ፣ ሌላ ምንም አይናፍቀኝ። ለምን
ብዙ ነገር አይቻለሁ። ከሀገር ሀገር ዞሬም ሰርቻለሁ። ከብቸና ወለጋ በዛ በስደት ሰዓት ጅማን፣ አጋሩም እንዲህ ሁሉን ጋምቤላ ሁሉ ዞሬ አይቻለሁ አውቃለሁ። ስለዚህ ሰው ሲባል ቁስ መሆናችንን አናውቅም። የዛሬ እንትናችንን ብቻ አንመልከት ጎበዝ። እንደኔ አይነት አደጋ ግን አይጨማችሁ። እኔ ዛሬ መስሪያ ነበር እንጂ ማድረጊያ ነበር። ይህም ደግሞ ያውቀኛል የደብረ ማርቆስ ሰው አሁንም ቢሆን እስኪ መልዕክት አስተላልፍላቸው። እንደኔ አይነት አደጋ አይደረስባችሁ ጎበዝ። ጓደኛ ደግሞ የሆናችሁ ከዚህ በፊት የምታውቁኝ እንደው መጣችሁ ብትጠይቁኝ ደስታዬ። ለምን ከእንደኔ አይነት አደጋ እየሰውራችሁ ነው የምላችሁ። እናንተ ነው የሰው ልጅ ቁሶች ነን፣ ተሰባሪዎች ነን፣ እቃዎች ማለት ነው። ስለዚህ እንደኔ አይነት አደጋ አይደረስባችሁ ነው በቃ። እስቲ መልዕክት እንደው ምናልባት አብዛኛውንም ሰው እንደዚህ ነው ብሎ መውቀስም ጥሩ ስላልሆነ አንተ እንደዚህ መሆንህን ይሄ ነገር መፈጠሩን የማያውቁ ብዙ ሰዎች ይኖራሉ በእርግጠኝነት ማለት ነው። እና እነዚህ ለማያውቁ ሳያውቁ የተቀመጡ ሰዎች ሊኖሩ ይችላሉ እና ለነሱ መጣው እንዲጠይቁ መልዕክት አቅርብላቸው። አዎ ይሄን ያልሰማችሁ ጓደኞችም ካላችሁ ምናልባት በሚዲያ የሚተላለፍ ከሆነ እዚህም ሌላም ቦታ የምታውቁኝ ሰዎች ካላችሁ ያው አይድረስባችሁና በሰላም እዚህ ያላችሁ መጣችሁ ብትጠይቁኝ፣ ሌላ ቦታ ያላችሁ በሀሳብም በምንም ብትረዱኝ ደስተኛ ሆናለሁ። እስከ ቀሪው ህይወቴ ደስተኛ እንደሆን ሀሳባችሁ መልእክታችሁ ከጎን ሆናችሁ ብታበረታቱ ትንሽ ከእንትኔ ለውጥ አይኔ ባይበራ እንኳን በሀሳብ በእንትን ብትደግፉኝ ተጽናንቼ ልኖር ይችላል። አንተ ጠንካራ እኮ ነህ። አሁን የሁሉ ነገር ደርሶብህ ቤተሰብ ሳይኖር ማንም ጥያቄ በማይኖርበት ሰዓት ላይ እኮ ለመኖር መታገል ራሱ እኮ ትልቅ ነገር ነው። ይሄ ትልቅ ጠንካራ፣ ይሄ ደግሞ ለሌሎችም ምሳሌ ይሆናል ብዬ አስባለሁ። ስለዚህ የጠንካራነትን ደግሞ ሰውም ማወቅ አለበት አይደለ? ግን አሁን ቤት ውስጥ ምንድን ነው በዋናነት በጣም የምትቸገርበት ነገር ምንድን ነው? ያው የምቸገረው ትልቁ መድኃኒት ነው። አንዳንዴ የሚበላ ነገር ከዚህም ከዛም ሆነ እንደው አንዳንዴ የእሷም ወንድሞች ወይም ማንም እንደዚህ መጥቶ እንትን ሊነን ይችላል። መድኃኒት ካጣው ነው በቃ ከፍተኛ ችግር። መድኃኒት አሁን ባለፈው ለ3 ወር ለ4 ወር መድኃኒት የለም ሲሉ በቃ በጣም እንትን ስትረስ ውስጥ ገብቼ ነበር። ለምን መግዣው 3,000 ምናምን ስለሆነ 3,000 ምናምን ብር እንደዛ ይፈጃል። ዛሬ ደግሞ አይታወቅም እንግዲህ አሁን መድኃኒት ራሱ እስከ ግንቦት አገላል። ከዛ በኋላ እንግዲህ ግንቦት ላይ ሄጄ ይኑር አይኑር አላውቅም። ያ ግዛ ብባል ያ እንደዛ አይነት ነገሩ ያስጨንቀኛል። መድኃኒት በተባለው ጊዜ ባላገኝ በጣም እቸገራለሁ። ያለውን ሁኔታ አይታችሁ እንድታግዙኝ ነው ዋናው ነገር። አዎ ይሄ ነው ዋናው። እኛ አሁን መተን ዳኝ ሰርጎ ሚዲያ መጥቶ የሚያናግር ያለህበት ሁኔታ ስለሰማው በጥቆማ ነው የመጣሁትና እንግዲህ ካለህበት ትንሽም ነገር ቢሆን ይህን የሚያዩ የማርቆስ እና የኢትዮጵያ ሕዝብ በእርግጠኝነት ያግዙሃል ብዬ አስባለሁኝ። ሮም የከበደ ስለሄደ ይሄን አይታችሁ ያው አንዳንዴ ለምግብም ለምንም የሚሆን ነገር ተጨማሪ ነገር ብትረዱ ደስ ይለኛል። በቃ እግዚአብሔር የፈራች ባለቤቴ ሳትሆን እናቴ እህቴ ልላት የምችል ባለቤት አለች እና እሷን ብታበረታቱልኝ እንደው አንዳንዴ ለምኑም ነገር ብትረዱ ደስታዬ ነው። በቃ እድሜም ትንሽ ይጨምራል። እሷንም ከማስጨነቅ አወጣለሁ የሚል ሀሳብ አለኝ። የኢትዮጵያ ሕዝብ መቼም አውቀዋለሁ፣ እርዳታ ለጋሽ ነው። እኔም በነበርኩበት ሰዓት የተቸገረ እረዳ የነበረ ሰው ነኝ። ዛሬ ደግሞ እኔ እንግዲህ እንደዚህ ሰውን ደግሞ የሚያዩን ጓደኞቼ ያውቃሉ።
ማርቆስ ላይ የሚያውቁ ጓደኞችም ይኖራሉ፣ ያውቃሉ፣ ይሰማሉ፣ ያውቃሉ ምን ያህል ሰው እንደነበር። ስለዚህ የተቻላችሁ መጠን ማንም ሰው እርዳታውን ቢለግሰኝ ደስ ይለኛል። እሺ ያው እንግዲህ እኛም በቻልነው መንገድ ሰዎች ይሄን የሚያዩ ብዙ ሰዎች ይኖራሉ፣ ከውጭም ከሀገር ውስጥም የሚኖሩ ሰዎች የሚያዩት ይኖራሉ ብዬ አስባለሁኝና ካለበት እንግዲህ ከእግዚአብሔር ጋር ተጨምሮበት ያግዟል ብዬ አስባለሁኝ። እንግዲህ የዳኘ ሰርጎም ሚዲያ እንደዚህ ችግር ላይ ያሉ ካሉ እኛ ለሰዎች ማቅረብ ነው። ሰው ደግሞ የኔ ነገ ይደርስብኛል ብሎ የኔ ያለ በጎነት ለምንም አይደለም ለራስ ነው፣ ነገ የምትጠየቅበትም ስለሆነ ማለት ነውና ይህ ሰው እንደምታዩት በጣም ችግር ላይ ያለ በጣም የሰው እገዛ የሚፈልግ ድምፅ የሰው ድምፅ የሚናፍቀው እየሰማችሁትም ሰውን ድምፅ ስሰማ የበለው የጠጣው ያክል ይሰማኛል ብሏል እና ይህን ያክል ሰው እዚህ ማርቆስን ያክል ሀገር ተቀምጦ ሰው እስኪናፍቀው ድረስ መጠበቅ እኛ በጣም በጣም ለኔ ልብ የሚሰብር ነውና እንግዲህ እግዚአብሔር ብሎት ይህን ሰው አግኝተነዋል። ሁላችሁም ተባብራችሁ ካለበት ነገር እንዲወጣ የቻልነውን ነገር እናርግ እንላለን። መጨረሻ የምታስተላልፈው መልእክት ካለ እድሉ ልስጥህና እንሰነባበታለን። እንግዲህ እኔ ከዚህ በላይ ምንም ማስተላለፍ ማለት የለም። ያያችሁ ይሄን ያያችሁ ወንድሞቼ እህቶቼ የተቻላችሁን ለግሱ፣ ብድራችሁን ደግሞ እግዚአብሔር ይክፈላችሁ ነው የምለው። ሌላ እንትን የለኝም እና እንደኔ አይነት አደጋ ደግሞ አያጋጥማችሁ አይድረስባችሁ እላለሁ። ለምትረዱ ወገኖች ይሁን ካልታሰበ አደጋ እግዚአብሔር ይጠብቃችሁ። እሺ እናመሰግናለን። የዳኘ ሰርጎ ሚዲያ ይሄንን ይመስላል። እንግዲህ የንጉስ ጫኔ የባንክ አካውንቱንና ስልክ ቁጥሩን እናስቀምጣለን ከታች። በዚህ መሰረት እየደወላችሁ በባንክ አካውንቱን እያስገባችሁ ካለበት እንታደገው። ዛሬ እኛ ዛሬ የምንንቀሳቀስ ዛሬ አምሮብን ዛሬ ምን ሞት ማንመስል ግን በትንሽ ደቂቃ ውስጥ በትንሽ ሰከንድ ውስጥ ተሰብረን የምንቀመጥ ሰዎች ነንና ይሄንን ነገር በማወቅ ሁላችንም ተጋግዘን ይሄንን ሰው ትንሽ እንዲሆን ስቆ ካለችው ህይወት እንዲያልፍ ብናደርግ ጥሩ ነው ብዬ አስባለሁኝ። ስለዚህ ሁላችሁም በመተባበር ድጋፋችሁ እንደምታሳዩ አልጠራጠርም። የዛሬውን ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው ቻው። በደንብ የማመሰግነው ወንድሜ ሳይሆን አባቴ የሚለው ሰው አለ። ያውም የኃይሉ ተሰማ ይባላል። ያዩ ልጅ እውነት እሱ እዚህ ደረጃ እንዲሆኜ እንድታይ የሚያደርገኝ በወር የቻለውን ያህል ለምግብ ይሁን እያለ ብዙ ነገር የሚያደርግልኝ እሱ ነው። እንዲህም ቆሜ እንደዚህ ሆኜ እንዳወራም ያበቃኝ እሱ ነው። ለእሱ ጌታ አሁንም ጨማምሮ ይስጠው እና ለእሱ ትልቅ ክብር እንደውም ተነስቼ ባመሰግነው ደስ ይለኛል። እውነት የሰው ልጅ እንደዚህ ሆኖ እየተከታተለ አይዞ የሚለኝ ሰው አንድ ያገኘሁት እሱን ነው። በእውነት በወርም ምን ጎደለብህ ራብህ ሆይ እያለ እየመጣ እየጠየቀ አይዞ የሚለኝ አንድ ብቻውን ያገኘሁት እሱ ብቻ ነው እና በእውነት ለእሱ ለመላው ቤተሰቦቹ ጌታ ክብር ይስጥልኝ። በቃ ለእኔ እንደሚሰጠኝ ሁሉ ጌታን በሰፊ እጅ ይስጠው። ዘር ማንዘሩን ያለምልመው ነው። ለእሱ ትልቅ ክብር አለኝ። እንደዚህ ለዚህ ያበቃኝ እሱ ነው። አዎ እንግዲህ ኃይሉ በጣም እጅግ ሩሩህ እጅግ በጣም ለጋሽ ከፋኝ ላለ ሰው ሁሉ ደራሽ የሆነ ሰው ነውና እንግዲህ ማርቆስ ውስጥ እጅግ በጣም የምንኮራበት በጣም የምንወደው የምናከብረው ወንድማችን ነው። አንተን ደግሞ ካለበት አፈላልጎ ቤት ድረስ በመምጣት ማንም ሳያስገድደው ሳያስቸግረው እንደዚህ ሆነማ በማለት ማንም አያደርግም በዚህ ሰዓት ላይ እና እንዲህ አድርጎ አንተን ቢያንስ ትንሽ ተቀምጠህ እንድታወራ እንኳን የቻለውን ነገር የሚያደርግ ወንድማችን እና በጣም የምንወደው የምናከብረው ማርቆስ ውስጥ እንደ አይከን የምናየው ሰው ነው። እንግዲህ እግዚአብሔር ጤናውንና እድሜ ከነ ቤተሰቦቹ ይስጥልን። አንተንም እንዲህ አይነት ቢያንስ እንኳን
ቁጭ ብለህ ያለን ስሜት እንድትናገር እንኳን የሱ ብርታት የሱ ጥንካሬ ነው እና እዚህ ደረጃ ያደረሰ። እንግዲህ እኛም በዳኘ ሰርጎ ሚዲያ ስም በጣም እጅግ ኃይሉ ተሰማን በጣም 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 የምናከብረው የምንወደው ወንድማችን ነው። እንግዲህ አንተ በዚህ ልክ የሚያግዝህን ሰው በደንብ ገልጸዋል ብዬ አስባለሁ። እንግዲህ ያለውን ነገር ደግሞ በደንብ አስተካክለን ወደፊት አንተንም በሌሎች ልክ እንደ ኃይሉ ተሰማ ሌሎችም ደግሞ ማገዝ የሚገባቸው ሰዎች ካሉ እንዲያግዙ ለማድረግ እንሞክራለን።